እንኳን ወደ ፋርማኮን ጤና በደህና መጡ። ነጭ ሽንኩርት ተፈጥሯዊ መድኃኒት በመባል ቢታወቅም ለሁሉም ሰው እኩል ጥቅም ላይሰጥ ይችላል። ዛሬ ማን ነጭ ሽንኩርት ከመጠቀም መቆጠብ እንዳለበት ሳይንሳዊ ምክንያቶቹን በዝርዝር እንመለከታለን። ወደ ዝርዝር መረጃው ስንገባ በመጀመሪያ ትኩረት የምናደርገው በቤተሰባችን ውስጥ ከፍተኛ ጥንቃቄ ስለሚያስፈልጋቸው ትናንሽ ልጆች ይሆናል። ብዙዎች ነጭ ሽንኩርት ለሕፃናት ጉንፋን ጥሩ ነው ብለው ቢያስቡም ያልታሰበ ትልቅ አደጋ ሊያስከትል ይችላል። ነጭ ሽንኩርት ከ1 ዓመት በታች ለሆኑ ሕፃናት በፍጹም አይመከርም። ምክንያቶቹም የሚከተሉት ናቸው። 1. የነርቭ መመረዝ። በነጭ ሽንኩርት ውስጥ ክሎስትሪዲየም ቦቱሊነም የተባለ ባክቴሪያ ስፖር ሊኖር ስለሚችል የሕፃናት የጨጓራ አሲድነት ደግሞ ደካማ በመሆኑ ቦቱሊዝም የተባለ ከባድ የነርቭ መመረዝ ያመጣል። 2. የጨጓራ ህመም። የነጭ ሽንኩርት ኃይለኛ ይዘት ገና ባልበሰለው የሕፃናት ጨጓራ ላይ ከፍተኛ ህመም እና ቁስለት ያስከትላል። ከሕፃናት ጤና ጥንቃቄ በመቀጠል ነጭ ሽንኩርት በደማችን ውስጥ ስለሚኖረው የኬሚካላዊ ተጽዕኖ እና መድኃኒት ለሚወስዱ ሰዎች ስላለው ስጋት እንይ። ነጭ ሽንኩርት የፕላቴሌት ስብስቦችን በመቀነስ ደምን የማቅጠን ባህሪ አለው። በዚህ ረገድ ሊታወቁ የሚገባቸው ነጥቦች 1. የመድኃኒት መስተጋብር። እንደ አስፒሪን ያሉ የደም ማቅጠኛ መድኃኒቶችን ከሚወስዱ ሰዎች ጋር ሲደመር የደም መፍሰስ አደጋን በእጥፍ ይጨምራል። 2. የቀዶ ጥገና ስጋት። በማንኛውም ቀዶ ጥገና ወቅት ደም መርጋት አቅቶት አደገኛ የደም መፍሰስ እንዳይፈጠር ከ2 ሳምንት በፊት ነጭ ሽንኩርት መጠቀም ማቆም የግድ ነው። ከደም ዝውውር እና ከቀዶ ጥገና ስጋት ባለፈ ነጭ ሽንኩርት በውስጣዊ የሰውነት ክፍላችን በተለይም በምግብ መፈጨት ሥርዓት ላይ የሚያሳድረውን ጫና አመልከት። ነጭ ሽንኩርት በተለይ ጥሬውን ሲመገቡ የጨጓራን ሽፋን ሊያቆስል የሚችል ኃይለኛ አሲድነት አለው። ተያያዥ ችግሮች የሚከተሉት ናቸው። 1. ጋዝ እና መነፋት። በውስጡ ያለው ፍሩክታንስ የተባለ ንጥረ ነገር በትልቁ አንጀት ውስጥ በባክቴሪያ ሲመረዝ ከፍተኛ ጋዝ ይፈጥራል። 2. ቃር። ነጭ ሽንኩርት የጨጓራን በር እንዲላላ ስለሚያደርግ የጨጓራ አሲድ ወደ ላይ ተመልሶ ቃርን ያባብሳል። ስለ ጨጓራ ጤንነት ካየን አሁን ደግሞ አልፎ አልፎ ለሚከሰተው ነገር ግን ከፍተኛ ጥንቃቄ ለሚፈልገው የአለርጂ ሁኔታ ትኩረት እንስጥ። የነጭ ሽንኩርት አለርጂ ምልክቶች በሁለት ዋና መንገዶች ሊታዩ ይችላሉ። 1. የመተንፈስ ችግር። የሰውነት መከላከያ አሊሲንን እንደ ወራሪ ባዕድ ነገር ስለሚቆጥረው ሂስታሚን ያመነጫል። ይህም ለመተንፈስ መቸገርን ያስከትላል። 2. የቆዳ ስሜታዊነት። ነጭ ሽንኩርት ሲነኩ ብቻ ዴርማታይተስ የተባለ የቆዳ መላጥ ወይም ሽፍታ ሊከሰት ይችላል። ለማጠቃለል ያህል ነጭ ሽንኩርት ለብዙዎች መድኃኒት ቢሆንም የእርስዎ የግል የጤና ሁኔታ ግን የተለየ ሊሆን እንደሚችል ማስታወስ ይገባል። ተፈጥሯዊ ንጥረ ነገሮች ከሌሎች መድኃኒቶች ጋር የኬሚካላዊ መስተጋብር ሊፈጥሩ ስለሚችሉ ማንኛውንም ተጨማሪ ምግብ ከመጀመሪያው በፊት ከሐኪሞ ወይንም ከፋርማሲስቶ ጋር መመካከር ብልህነት ነው። ይህ መረጃ ለጤናው ጠቃሚ ሆኖ ካገኙት ላይክ ያድርጉ፣ ለወዳጆም ያጋሩ። ለተጨማሪ አስተማማኝና ሳይንሳዊ የጤና መረጃዎች ፋርማኮን ጤናን ሰብስክራይብ ያድርጉ። ስለተከታተሉን ከልብ እናመሰግናለን።